ስምንተኛው ዓለም አቀፉ የታዳጊ ልጃገረዶች ቀን በየዓመቱ ጥቅምት 11 ቀን ይከበራል። በአማራ ክልል በሚገኙ 22 ዞኖችም ከጥቅምት 11 ቀን ጀምሮ በተለያዩ ሁነቶች ቀኑ ሲከበር ቆይቷል። የልጃገረዶች ቀን የማጠቃለያ ፕሮግራምም በባህር ዳር ተካሂዷል። የሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ዝና ጌታቸው ቀኑን አስመልክተው እንዳሉት በልጃገረዶች ላይ የሚደርሱ ጥቃቶች፣ ጎጂ ልማዳዊ ድርጊቶችና ጫናዎችን ለመከላከል ቢሮ በትኩረት እየሰራ ነው። የታዳጊ ልጃገረዶች ቀን መከበርም ለህብረተሰቡ ግንዛቤ ለመፍጠርና የልጃገረዶችን መብትና ደህንነት ለማስጠበቅ ድርሻው የጎላ ነው ብለዋል። ታዳጊ ሴቶች ቀንን ምክንያት በማድረግ ከሚመለከታቸው አካላት ጋር ከወላጆች፣ ከመምህራን፣ ከሚመለከታቸው ባለድርሻ አካላት ቤቱ ነው በበዓሉ ግንባር ቀደም ሆነው እንዲሳተፉ ተሰጧቸው እንዲያወጡ በጋራ ተቀናጅተው ተደራጅተው ደግሞ እንዲንቀሳቀሱ ሲሰራ የነበረበት ሁኔታ ነው ያለው። እንግዲህ የዛሬው መድረክም በየደረጃው ኩነቱን መሰረት በማድረግ በርካታ ሲሰሩ የነበሩ ስራዎችን እንደ ክልል በሁሉም ዞኖች ኩነቱ ተከብሮ እስከታች ድረስ የተሻለ ንቅናቄ ሲሰራ የነበረበት ነው። የልጃገረዶች ቀን መከበር የልጃገረዶች ድምጻቸው እንዲሰማ በራስ የመታመን ጥንካሬና አቅም ይፈጥራል ያሉት ምክትል ቢሮ ኃላፊዋ ሁሉም የልጃገረዶች ጉዳይ የኔ ጉዳይ ነው ብሎ በትኩረት መስራት አለበት ብለዋል። ይህንን ቀን መሰረት በማድረግም ታዳጊ ሴቶች በርካታ ለሀገር የሚያበረክቷቸው ካገዝናቸው ትንሽ ድጋፍ ካደረግንላቸው በትምህርቱ በተለያየ ዘርፍ የተሻለ ውጤት ላመጡ ታዳጊ ሴቶችም እውቅና የተሰጠበትና ፈቀሱ ያሉ ክበባትን እውቅና በመስጠት ረገድ ስራ ሲሰራ የነበረበት ነው። በልጃገረዶች ቀን ማጠቃለያ መርሃ ግብር የተገኙት ልጃገረዶችም የቀኑ መከበር የሚደርስብንን ችግሮች እንዲለዩና መፍትሄም እንዲያገኙ ያግዛል ነው ያሉት። የልጃገረዶች ክብረ በዓል መከበሩ ለሌሎች ማህበረሰቦችም እውቅና መስጠት ነው። ለኛም ደግሞ የማናቃቸውን አዳዲስ ነገሮችን አውቀናልኝ። ለምሳሌ ቅድም እንዳየነው ከሆነ በፕሮግራሙ አንዲት ሴት አደጋ ሊደርስባት ቢል ወይም ሌላ ሰዎች ሊደርስባቸው ቢል በ7722 ደውለን ራሳችን ለመከላከል ሌሎችም ላይ ደግሞ የጥቃት ስንዘራ ከተሞከረ መከላከል እንደምንችል ሌላም ደግሞ ብዙ ነገሮችን አይተናል ማለት ነው። ከኛ ጋር ሳፖርት የሚያደርጉን መንግስት ሴቶች ጥቃት ቢደርስባቸው የተለያየ ችግር ቢከሰትባቸው ልክ እንደ ጋራንት ወይም ደግሞ ዋስትና ይኖራቸዋል ማለት ነው። ልጃገረዶችን ከቤተሰብ ጀምሮ ሁሉም ሊጠብቃቸው ይገባል። ሴት ልጅ የተፈጥሮ ብዙ ችግሮችን አለባትኝ። እነሱ እንድትከላከል መምህራኖቻችን በትምህርት ቤት፣ ቤተሰቦቻችን በቤት፣ ማህበረሰቡን በቤታችን በአካባቢያችን ባለው ነገር ክብካቤንና ያው ትሪት ማድረግ መቻል አለባቸው ማለት ነው። የመንግስት አካላት እንደ ፖሊስ እንዲሁም የተለያየ ሴቶችን ፕሮቴክት የሚያደርጉና የሚደግፉ የህገ መንግስት አካላት ወይም ተቋሞች አሉ። ስለዚህ እነሱ ጋር ማሳወቅ ያስፈልጋል። የልጃገረዶች ቀን ማጠቃለያ መርሃ ግብር የተገኙት መምህራንም በየትምህርት ቤቶቻቸው የልጃገረዶች ክበባትን በማቋቋም ራሳቸውን ከተለያዩ ችግሮች እንዲጠብቁና በራስ የመተማመን አቅማቸው እንዲጨምርም እየተሰራ መሆኑን ገልጸዋል። በወጣትነት ስለሚከሰትባቸው ችግሮች፣ እርግዝና፣ የአካላዊ ለውጦች፣ የባህሪ ለውጦች እና የመሳሰሉት ላይ ከፍተኛ የሆነ ግንዛቤ እየሰጠን ነው የምንገኘው። አሁን ለአምስተኛ ጊዜ ራሱ ስልጠና እየሰጠን ነው። ዓለም አቀፉ የልጃገረዶች ቀን በዓለም አቀፍ ደረጃ ለ8ኛ ጊዜ በአማራ ክልል ደግሞ ለ2ኛ ጊዜ መከበሩን